በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ይቅርታው ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ መግቦቱ ለዘላለም የባሕሪ ገንዘብ የሆነ አምላካችን ቸሩ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል አምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐውን፣ ሰላሙን፣ ተድላውን፣ ደስታውን፣ ፍቅሩን፣ አንድነቱን የሰጠን ገነትን፣ መንግስተ እግዚአብሔርን፣ መንግስተ ሰማያትን የከፈተልን አምላክ አበው ቅዱስ ስሙ በድጋሚ የተመሰገነ ይሁን። የቅዱስ ዳዊት መዝሙር 43 አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሰራኸውን ስራ ነገሩን። እጅህ ጠላትን አጠፋች፣ እነርሱንም ተከልህ። አሕዛብን አሰቃየሃቸው፣ አሳደድሃቸውም። በጦራቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድ የፍትህን ብርሃን ነው እንጂ ይቅር ብልሃቸዋልና። አምላኬና ንጉሴ አንተነ፣ ለያዕቆብ መድኃኒትን ያዘዝክ። በአንተ ጠላቶቻችሁን ሁሉ እንወጋቸዋለን። በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁም፣ ጦሬም አያድነኝም። አንተ ግን ከከበቡን አዳንከን፣ የሚጠሉንንም ሁሉ አሳፍርካቸው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጣልህን፣ አሳፈርከንም። አምላካችን ከሰራዊታችን ጋር አትወጣም። በጠላቶቻችን ዘንድ ወደ ኋላችን መለስከን። ጠላቶቻችንም ተነጣጠቁን፣ እንደ በጎች ሊበሉን ሰጠኸን። ወደ አሕዛብን በተንኸን፣ ሕዝብህን ያለ ዋጋ ሰጠህ። ለእልልታችንም ብዛት የለውም። ለጎረቤቶቻችን ስድብ፣ በዙሪያችን ላሉ መሳቂያና መዘበቻ አደረግኸን። ለአሕዛብ ተረት፣ ለሕዝብ ሁሉም ራስ መነቅነቂያ አደረግኸን። እፍረቴ ሁልጊዜ በፊቴ ነው፣ እፍረት ፊቴን ሸፈነኝ። ከሚሳደብና ከሚላገድ ቃል የተነሳ፣ ከሚከብ ጠላት ፊት የተነሳ ነው። ይህ ሁሉ በእኛ ላይ ደረሰ። አልረሳንህም፣ ኪዳንህንም አላፈረስንም። ልባችንም ወደ ኋላው አልተመለሰም፣ ፍለጋችንም ከመንገድ ፈቀቅ አላለም። በክፉ ስፍራ አዋርደህናልና፣ የሞት ጥላም ሰውሮናልና። የአምላካችንን ስም ረስተንስ ቢሆን፣ እጃችንንም ወደ ሌላ አምላክ አንስተንስ ቢሆን፣ እግዚአብሔር ይህንን በተመራመረው ነበር። እርሱ ልባችን የሰወረውን ያውቃልና፣ ስለ እርሱ ሁልጊዜ ይገድሉናልና፣ እንደሚታረዱ በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ከእኛ ትመልሳለህ? መከራችንና ችግራችንን ስለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና፣ ሆዳችንም ወደ ምድር ተጣብቃለችና። አቤቱ ተነስና እርዳን፣ ስለ ስምህም ተቤዠን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ስለ ቅዱስ ቃሉ አምላከ ዳዊት አምላከ ነቢያት የአባቶቻችን ፈጣሪ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ብርሃነ ትንሣኤውን የገለጠ
ይችን ዕለት ይችን ሰዓት ባርኮ የሰጠ አባቶቻችን አምላክ መድኃኔ ዓለም ክቡር ነው፣ ምስጉን ነው። ለትምህርታችን መነሻ እንዲሆን ለምን ትተኛለህ ለምን ትተነውም የሚለውን ኃይለ ቃል በጥቂቱ እናነሳለን። ምዕራፍ 43 ወይም መዝሙር 43 ቁጥር 23 ላይ የመነሻ መልእክት ጥቂት ልበልና ወደ ትምህርታችን እንገባለን። ከምን እንደመጣ አላቅም፣ ከመጠን ያለፈ ድካምና ህመም አለና አስቸጋሪ ነው። አንድ ቀን አንድ ኩታራ ሲያነብ እንዳደረገው ማለት ነው። እና መነሻም የሆነን ያው ያለንበትን ጊዜ ትረዱታላችሁና እሱ ባለቤቱ ባወቀው መቼስ ድሆች ሁሉ መከራ ውስጥ ገብተዋል። በዚህ ዘመን ድሃ ሁሉ መከረኛ ሆኗል። በየትም ዓለም ያለ ድሃ ይሰቃያል፣ መከራ ይቀበላል፣ በረሃብ ይቀጣል፣ በርዛት ይቀጣል፣ ሰላም በማጣት በጦርነት ይቀጣል፣ በበሽታ ይቀጣል፣ በስደት ይቀጣል፣ በብዙ ይቀጣል። ሀብታሙ ላጠፋው ድሃው ይቀጣል፣ መሪው ላጠፋው ተመሪው ይቀጣል። ስለዚህ ነገር ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት በመቃብያን ተገብቶ እነሱን እያሰበ እስመ በእንቲአሁ ይቀትሉነ ኩሎ አሚረ፣ ስለ እርሱ ዘወትር ይገድሉናል። ወኮነ ከመ አባግ ዘይጠብሑ፣ እንደሚታረዱ በጎች ተቆጠርን። ንቃህ እግዚኦ ለምን ትትነውም፣ አቤቱ ንቃ ስለምን ትተኛለህ ይላል። ጊዜውን አውቆ ተረድቶ የመጻሕፍትን ቃል መርምሮ ከዘመኑ ተምሮ ክፉ በጎውን ለይቶ ከመከራው ማምለጥ የአንድ ሰው ዕዳ ነው። ለቻለ ሌላውን ሰው ከመከራ እንዲያመልጥ ይረዳዋል፣ ያግዘዋል፣ ያነቃቃዋል። አባታችን አባ ጴሜን ምክር ዝናት በሚሰጥበት ድርሳኑ ለመኮነ እሁከ ድሁፀ ምግባር ወይም ወለመርኢኮ ድሁፀ፣ ባልንጀራህ ከበጎ ጎዳና ተንሸራቶ ብታየው፣ ከበጎ ስራ ወጥቶ እግዚአብሔርን ረስቶ አለማስተዋሉ በዝቶ ብታየው፣ አትጥላው፣ አትናቀው፣ አትራቀው። አላ አንቅህ ነፍሶ፣ ሰውነቱን አነቃቃት። ዋቅልል ክበዶ፣ ሸክምም እንዳለው ሸክሙን አቅልለት፣ ተሸከምለት ይላል። ስለዚህ ላደለው እንዲህ ያደርጋል። ባይሆን ለራስ መዳንማ ስንኳ የሰው የእንስሳት ስዳቸውም አይደለ፣ ከሰው ይልቅ እንስሳት ሳይንስ ተማርን የሚሉ ሰዎች ስድስተኛ ስሜት አላቸው ይሉናል። በፈረንጆቹ የዘመን ቁጥር በ2004 በእኛ በ96 ዓመተ ምህረት አካባቢ በኢንዶኔዥያ ዳርቻ ሱናሚ ብለው የሚጠሩት ወጀብ ማዕበል ሲመጣ ሰዎች ሲያገቡ ሲጋቡ ሲወጡ ሲወርዱ ሲነግዱ ሲበረግዱ ሲያርሱ ሲያንደፋርሱ ሲበሉ ሲጠጡ እንስሶቹ ችግሩ ከመከሰቱ እኩሎቹ ከቀን በፊት እኩሎቹ ከሰዓታት በፊት ሸሽቶ አመልጠዋል። እንስሳት እንኳ መከራ ሊመጣ ሲል ሰውነታቸው ይቁነጠነጣል፣ ልሽሽ ይላሉ። በዚህ ምክንያት እነሱን ተከትሎ ሄዱ ሲተርፉ በደሴቱ ዳርቻ የነበሩ ከ200,000 በላይ ሰዎች ህንድ ውቅያኖስ መጥቶ ጠራርጎ ለቀብርም አልበቁ፣ ውቅያኖስ ጨምሯቸዋል።
በመቶ ሺህ የሚቆጠር ሰው አልቋል። እና ዘመኑን ማስተዋል ጥሩ ነው እና ዘመኑን ብናስተውለው ጥሩ ነው ልላችሁ ፈልጌ ነው። በተረፈው ግን ከእግዚአብሔር ዘንድ ዋጋን የምትሹ ከሆነ ጸጋን የምትሹ ከሆነ መንግስቱን የምንሻ ከሆነ የእርሱ መሆንን የምንፈልግ ከሆነ ሁለት ልብ አትሁኑ። ሁለት ዛፍ መውጣት ሊያምረን አይገባም። አንድ ልብ እንሁን። በሕይወታችን የሚያዘው የእግዚአብሔር ቃል ብቻ ይሁን። የእግዚአብሔር ሰው አይሳሳትም የሚል መጽሐፍ የለም። አውቆ ግን አያጠፋም። አልችል ብሎ ነው። የእግዚአብሔር ሰው ኃጢአትን ጨርሶ ከመስራት መከልከል አይቻለውም። ነገር ግን በሰራት ጊዜ ቶሎ ይጸጸትባታል። የእግዚአብሔር ሰው ከመንገዱ አይወጣም አይባልም። አፍታ ሳይወስድ ተመልሶ መንገዱ ይገባል። ለምን? ይህች ዓለም ጎዳናዋ ብዙ ሺህ ነው። መንገዱ ላይ ከወጣን በኋላ ትንሽ ብንዘገይ በወጣንበት መመለሻ የለን። ከወደቅን በኋላ እንደዚያው ወደቅንበት ቦታ ላይ ብንቆይ የመነሳት እድል አይኖረንም። ብንሳሳት ስተቱን ለመተው ጥረት ባናደርግ ከስተቱ ለመላቀቅ ይቸግረናል። አጥፍተን ቶሎ ባንጸጸት ጥፋቱ ሰውነታችንን ይወርሰውና ለዘላለም ከእግዚአብሔር ይለየናል። ስለዚህ ወገኖች ምን እያልኩ እንደሆነ አንዳንዶቻችሁ ግራ የገባችሁ ይመስለኛል። በጣም ብዙ ዓመት የለፈለፈ ሰው እንኳን እንዲህ ብዬ ፊቴን አይታችሁ እንኳን መልእክት ሊገባችሁ ይገባል ብዬ ተስፋ አደርግ ነበር። እኔ ልላችሁ የፈለኩት እናንተ ወደሚገባችሁ አማርኛ ላምጣው። ከኔ ጥሩ ያልሆነ ስሜት ልውጣና በእናንተ አማርኛ ልናገረው። የእግዚአብሔር መሆን ትፈልጋላችሁ? አሁን መጨረሻ ያልኳችሁ ነገር ለሱ ነው። ከመንገድ የሚያስወጣችሁ ነገር ከመጣ ዓላማ ብላችሁ የያዛችሁት ነገር አለ አይደለም? ምሳሌ ዝክረ ቅዱሳንን፣ ነገረ ቅዱሳንን መስማት፣ ፍኖተ ቅዱሳንን መከተል፣ ቅዱሳንን ማክበር መዳኛዬ ነው ብሎ የያዘ ሰው ካለ ከዚህ አያፈንግጥ። ትንሽም እንዲህ ያለ ነገር ከገጠመው ቶሎ ይመለስ። በሌላም ዓላማችሁ ቢሆን ብንወድቅ ቶሎ እንነሳ፣ ቶሎ ብናጠፋ ቶሎ እንጸጸት፣ ከጎዳና ብንወጣ ቶሎ እንመለስ። አሪያ መመለሻ የለንም። ይሄንን እምላችሁ ቅዱስ ዮሐንስ በመልእክቱ ምዕራፍ 2 ማለት በሁለተኛ መልእክቱ ምዕራፍ 1 ላይ የተናገራትን ኃይለ ቃል የሚያስታውስ ሰሞኑን አንድ ከእግዚአብሔር የሆነ ነገር መጣና ቅዱሱ ምን ይላል? ተፈሳይኩ እስመ ረከብኩ እምደቂቅኪ እለ ያውሩ በጽድቅ በከመ ነሣእነ ትእዛዞ እምኀበ አብ። ከእግዚአብሔር እንደተቀበልነው ትእዛዝ በእውነተኛው ጎዳና የሚሄዱ ከልጆች መካከል እንዳሉ ሰምቻለሁና ደስ አለኝ ይላል። እኛም እግዚአብሔር እናመሰግነዋለን። እግዚአብሔር ሰው አያጣምና በበጎ ጎዳና የሚሄዱ ጥቂትም ቢሆኑ አሉና ስለዚህ ነገር ደስ ይለናል። የት ነው እነማን ናቸው? እሱ ግን እግዚአብሔር ነው የሚያውቀው። ግን እነዚያ ሰዎች እናንተ እንድትሆኑ እመኛለሁ። እነዚያ ሰዎች እኛ እንድንሆን እመኛለሁ። እግዚአብሔር እንዲህ ብሎ የሚናገርላቸው እንደ ቅዱስ ዮሐንስ ቃል ተፈሳይኩ እስመ ረከብኩ እምደቂቅኪ እለ ያውሩ በጽድቅ። በእውነቱ በዓላማው የሚሄዱ ልጆች እንዳሉሽ ሰምቻለሁና ደስ አለኝ። ስለዚህ ኢትዮጵያ እንደዚህ አላት፣ አነሰም በዛም አሏት። የበረሆቹን አይደለም፣ በከተማም በአገልግሎትም
እነዚያ እናንተ እንድትሆኑ እመኛለሁ፣ እኛ እንድንሆን እመኛለሁኝ። ግን መልአከ እግዚአብሔር ለቅዱስ ዲሜጥሮስ እንዳለው መልካም ነገር በምኞት አይፈጸምም፣ በጥረት በስራ እንጂ በምኞት የሚገኝ ምንም ነገር የለም። ስለዚህ ይችን አደራ ልላችሁ ፈልጋለሁ። አንደኛው። ሁለተኛው ነገር እናንተ ነቅታችሁ ወንድምቶቻችን ልታነቁ ይገባል። እንዴት ነው ማንቃት ከተባለ ቢያንስ ንስሐ ይግቡ፣ ቢያንስ ንስሐ ይግቡ። እንዲያው ቢያንስ ንስሐ ይግቡ። ንስሐ እንግባ፣ ንስሐ እንግባ። ምክንያቱም እስመ ቀረበ ማኅለቅቱ ለኩሉ፣ የሁሉ ነገር ፍጻሜው ይደርሳል። እግዚአብሔር ገሃነመ እሳት እንዳይጥለን። የምድሩስ መቼም ረባም አልረባም፣ ግን ደግሞ ብንበረታ ተስፋ አለው። በእግዚአብሔር ፊት ዋጋ ጸጋ እንድናገኝ ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ፣ ከጣዕም ወደ ጣዕም፣ ከረድኤት ወደ ረድኤት እንደሚሻገሩ ቅዱሳን መሆን ይቻላል። አልተከለከለም። መከራው ሊጠቅመን እንጂ ሊጎዳን አይመጣም። ነገር ግን ቅዱስ ጴጥሮስ በመልእክቱ እንዳለ መከራውን ሌባ ሆነህ ብትቀበለው በምድርም ተሰቃይተህ በሰማይም ገሃነመ እሳት ትወድቃለህ። መልካም ሰው ሆነህ ተቀበለው። መልካም ሰው ሆነህ እንቀበለው እና ይህን ነገር እንድናስበው። በተረፈ በሕይወታችን የግል ስሜታችንና በግል ስሜታቸው የሚነዱ ሰዎች እንዲያዙበት አንፍቀድ። እናትም ትሁን አባትም ይሁን ቄስም ይሁን ጳጳስም ይሁን ሰባኪም ዘማሪም ይሁን ደማዊ ጭንቅላቱ የሚመራው የእግዚአብሔርን ስርዓት የማይጠነቅቅ ሰው እንዲያዘን አንፍቀድ። እንዲመራን ጣልቃ እንዲገባ ጣቱ እንዲያስገባ በአጠቃላይ ሰው ሕይወታችን ውስጥ አታስገቡ። ስለ ትዳር አይደለም ማወራው። ትዳር ውስጥ ያሉ ሰዎችማ አንድ አካል ናቸው፣ አንድ አምሳል ናቸው። ከዚያ ውጭ ባለው ግን ሰው በሕይወታችሁ ውስጥ አታስገቡ። በእናንተ ሕይወት ሰዎች እንዲያዙ አታድርጉ። ምክር እንኳን ለመቀበል ሚዛን ወንፊት ይኖራችሁ፣ አንጓላችሁ ተቀበሉ። በዚህ ዘመን ሰውና ሰይጣኑን መለየት አስቸጋሪ ሆኗል እኮ ወገኖች። አንዳንዴ ሳስበው ሰይጣን ስጋ ለብሶ ዙሪያችን የከበበን ሁሉ ይመስለናል። ስለ ክርስቲያን ነው የማወራው፣ ስለ ለማንም አይደለም። ሰው ይሁን ጋኔን የማንለየው አይነት ፍጥረት መካከል እየኖርን ነው። እኔ አንዳንዴ ታውቃላችሁ፣ ትናንት አንድ ደግ ሰው ጋር እያወራሁኝ ስለ አንድ ሰው ያወራኛል። በጣም ይገርመኛል ይሄ ሰው አለኝ። ለምን ይገርመሃል አልኩት። ይለዋወጣል፣ በጣም ይለዋወጣል። ለአንዳንዱ ሲያየው መልአክ መስሎ ነው የሚታየው፣ ለአንዳንዱ ሰው መስሎ ነው የሚታየው፣ ለአንዳንዱ አውሬ መስሎ ነው የሚታየው። እና ግራ ገባኛል። ግራ ይግባ፣ ይሄ ሰው አይደለም ሰይጣን ነው። እንዲህ ያለ ሰው አለ በዚህ ዘመን ብዙ በጣም። ለአንዳንዱ መልአክ መስሎ ይታየዋል፣ አይምሮ ለጎደለው በማስመሰል። ለምንድን ነው ይህንን ሰው ስንት መልክ ነው ያለው? አንድ ነው፣ ክፉም ቢሆን በጎም ቢሆን። ቅዱስ ጳውሎስ ይላል ሰይጣን ራሱን የእግዚአብሔርን መልአክ ለማስመሰል ሁሉ ይለውጣል አይደለም? በቅዱሳን ገድላት ስንመለከተው ሰይጣን ለምሳሌ አቡነ ኪሮስን ሌሎችንም አባቶች ለመፈተን እንደና አባ ሙሴ ያሉትን ሰው መስሎ ነው የመጣ አይደለም? መልአክ መስሎ ይፈትናቸዋል፣ ሰው መስሎ ይፈትናቸዋል። አቡነ ገብረ መንፈስ ቅዱስ አይናቸውን ያጠፋው ምን መስሎ ነው? ቁራ መስሎ ደግሞ ይመጣል፣ አዕዋፍን መስሎ። በገድለ አባ ቂርቆስ ገዳማዊ ስንመለከተው አራዊትን መስሎ ይመጣል፣ እባብ መስሎ ይመጣል። እንስሳት የማይመስለው ነገር የለውም። የዛሬ ሰው ይህንን እየመሰለ ተቸግረን። ለዛ ነው ኢትመኑ ሰብአ እንበለ ዋሂድ ሥላሴ እንዳለው ባለቅኔ። በጣም በዚህ ዘመን ሰዎችን አይደለም ሌላ አልኳቸው የምታዳምጡትን ስብከት ለዩ። እኔ በዚህ ዘመን አይታችሁ ከሆነ አማርኛ የሚያሳምር ሰው አይደለም መስማት ያለባችሁ። ስትሰሙት ዮሐንስ
ወንጌላዊ በራእዩ አለ አይደለም መጽሐፊቱ ሲበላት ጣፈጠችው መረረችው ነገሩ ጣፈጠችው ይኸውላችሁ ትምህርት ሁለት አይነት ነው። ዮሐንስ በራእዩ ያየው የራሱ ምስጢር አለው እሱን እናቆየውሽ። ትምህርት ሁለት አይነት ነው። ለጆሮ የሚጣፍጥ ለውስጥ የሚመር አለ፣ ለጆሮ የሚመር ለውስጥ የሚጣፍጥ አለ። ይሄም በራሱ ሁለት ትርጉም አለው። ለእናንተ የሚሆነው አንዱን ብቻ ልንገራችሁ። ስትሰሙት ደስ ደስ ካላችሁ ስብከት ብዙ ጊዜ ችግር ሊኖር ይችላል ማለት ነው። ሁሉ ደስ የሚላችሁ ችግር አለበት ማለት አይደለም። ገብቷችኋል? አብዛኛውን ጊዜ ግን የሚጠቅማችሁ ትምህርት ስታደምጡት ደስታ አይፈጥርም፣ ደስ አይልም። ደስ ካላችሁማ በቅታችኋል ማለት ነው። እውነቱ ሲነገራችሁ ደስ ካላችሁ ጸጋ እግዚአብሔር አድሮባችኋል ማለት ነው። ብዙ ሰው የማይከፋው ማንም ሰው ቢያስተምር የማይከፋው ታሪክ መተረክ ነው አይደል? የሆነ ታሪክ መተረክ ማንም አይከፋው ማለት እሱ ትምህርት አይደለም፣ ታሪክ መንገር ነው የሚባለው። በውስጡ ትምህርት ይኖረዋል፣ እሱ ሌላ ጉዳይ ነው። እናስተውለው። ስለዚህ ስሜታችን እንዲያዝብን አናድርግ። ሰዎች በእኛ ህይወት ላይ በማይገባ እንዲያዙ አናድርግ። ቢበቃኝ ይሻላል። ወደ ትምህርቴ ልግባ። ነገሩ ስለ መቃብያን ነው። አሁን ከሆነ ስለ መቃብያንና ስለ ትሩፋን በጣም ምደጋግመው ሀገራችን በ6ኛውና በ3ኛው ክፍለ ዘመን መጨረሻ ላይ የነበረችውን እስራኤልን ስለምትመስል እኛ ደግሞ በዛ ዘመን የነበሩ እስራኤላውያንን ስለምንመስል ከእንቅልፋችን ብዛት ከምን ብዛት እነዚህ እዚህ የተነገረላቸው በመዝሙር 43 ላይ የተነገረላቸው መቃብያን በቁጥር ወደ 120 ሺህ የሚደርሱ በመቃቢስ መቃብያን የተባሉ ደጋግሜ እንደነገርኳችሁ ዳዊት ከ10 አርዕስት ሲናገር አንዱን የተናገረላቸው ብዙ ኃጢአት ያልተገኘባቸው ግን በተወሰኑ በጥቂት ጥፋት ምክንያቶች ሀገራቸው ጠፍታባቸዋለች። ከውጭ ጠላት መጥቶ የግሪክ ንጉስ መጥቶ የጽር ንጉስ መጥቶ አጥፍቷቸዋል። ስለዚህ ነገር እያመረሩ እያዘኑ እግዚኦ ሰማይነ በእዘኒነ አቤቱ በጆሮአችን ሰማን ወአበዊነ ሂዜነውነ አባቶቻችን የነገሩንን በጆሮአችን ሰማን። እጅ ጠላት አጠፋች እነርሱንም ተከልክ አሕዛብን አሰቃየ እያሉ ያደረገ እግዚአብሔር ለ60,000 አጋር ከግብፅ ሲወጡ ለትሩፋን ከባቢሎን ከፋርስ ሲወጡ ያደረክላቸውን ነገር አቤቱ አባቶቻችን ነግረውን በጆሮአችን ሰማን እንዲያደረገላቸው ተብሎ እኛን ግን ጣልከን ተውከን። እኛን ስትጥለን ጣዖት አምልከን አይደለም፣ ረስተንህ አይደለም፣ ለምን ጣልህን ታዲያ እያሉ ይመራመሩታል፣ ይጠይቁታል፣ ይለምኑታል። ባለፈው ነግሬያቸዋለሁ። መቃብያን የተማረኩ የተገደሉ ሀገራቸው የጠፋች በበደላቸው አይደለም። ነገር ግን አንደኛ የሊቀ ካህናቱን የአልዓዛርን ምክር ደግሜ ልንገራችሁ አልሰሙትም። አትመኑት፣ አንጢያኮስን አትመኑት፣ ወደ ሀገር አታስገቡት ብሏቸዋል። አትመኑት፣ አታስገቡት። ቀላል ምሳሌ ልስጣችሁ። የእርዳታ ድርጅቶች የሚባሉት ታውቃላችሁ አይደል? በስማቸው ነን ገቨርንመንታል ኦርጋናይዜሽንስ ወይም ኤንጂኦ ይባላሉ አይደለም? ጥሩ ስም ነው። የኛ ሀገር ጅል ግን ምን ብሎ ነው የሚጠራቸው? ግብረ ሰናይ ድርጅቶች ይላል። የማህበረሰባችን ድንቁርና መገለጫው ይሄ ነው። ሰናይና እኩይ እንኳን ለይቶ የሚያይበት መነጽር የለውም። እስኪ ሀገርን ለመርዳት የገባ አንድ ድርጅት ታውቃላችሁ? የፖለቲካ ዓላማ የሌለው ወይ የአሜሪካን ወይ የአውሮፓን ወይ የቻይናን ወይ የራሻን ወይ የአረቡን ዓለም
ወይ ደግሞ የእምነት ጉዳይ ወይ ፕሮቴስታንታዊ ወይ አሕዛባዊ ብቻ የሆነ ምክንያት የሌለው የእርዳታ ድርጅት አለ? የለም። በእርዳታ አንዳንድ ሰው ምን ይላል? ሰው ረሃብ ይለቅላል። ኢትዮጵያውያን እኛ ረሃብ አይገለንም። በነገራችሁ ላይ ኢትዮጵያ ውስጥ አንድ ሰው አይራብም። እኛ እየተራብን ያለ ነው። በነገራችሁ ላይ የምንራበው እውነት ለመናገር እህል ማምረት የማንችሉነን ነው። እንዴት ዋላችሁ? የረሃባችን ምክንያቱ አንድ በመካከላችን ስምምነት መጥፋቱ፣ ሁለት ፍትህ የሌለባት ሀገር መሆኗ፣ ሶስት ሲበዛ ስራ ፈት ስለሆነን፣ አራት ከእግዚአብሔር ጋር ስለተጣላን፣ አምስተኛ ጥቂቶች እንዲበዘብዙ ስለምንፈቅድ ነው። ዓለም ላይ አንድም ድሃ አይኖርም። 1% የሚባለው የዓለምን ሀብት በጉልበት የያዘው አካል ቢለቀው ዓለም ላይ አንድ ሰው አይራብም። ያ ብቻ አይደለም፣ እህሉ መሬት ለመሬት ሁሉ ይነሰነስ ነበረ። ለምሳሌ አሜሪካ የ60 ዓመት ባካፕ አላት ይባላል። ዘላላችሁ ባካፕ ምንድን ነው? የሆነ ፋይል ይኖራችኋል አይደለም? ያን ፋይል እንደገና ሌላ ቦታ ታስቀምጣላችሁ እያለ ማለት ነው። ደግሞ ሌላ ቦታ ታስቀምጣላችሁ። ድንገት የኛው ቢጠፋ የኛውን ተጠቀማለሁ በሚል አሜሪካ የ60 ዓመት ቀለብ ሰፍራ አስቀምጣለች ይባላል። ለአሜሪካን ሕዝብ ቢሆን ማለት ነው ይባላል። ቻይናም የአቅሟን ያክል ሌሎችም እንደዛው አላቸው። ይሄ እንደ ሀገር ነው። ግለሰቦች አስቡት። ለምሳሌ የዓለማችን ቁጥር 1 ሀብታም የሚባለው የትዊተር ባለቤት ቴስላ ምናምን የምትሉት ኤለን መስክ አለ አይደለም? ይሄ ሰውዬ በ100 ቢሊዮን 200 ምናምን ቢሊዮን ዶላር የግል ንብረት አለው። አሁን አስቡት፣ የሰው ልጅ በዚህ ዓለም የሚያስፈልገው የዕለት ጉርስ፣ የዓመት ልብስ። በነገራችሁ ላይ ከዚህ ውጭ ይሄ ሰውዬ የሚጠቀመው ነገር አለው? የሚመገበው የዕለት ጉርስ ነው አይደለም? የሚለብሰው የዓመት ልብስ ነው። ምናልባት ልብሱን ገንዘቡ ስለማያልቅለት ለምሳሌ በጣም በርካሽ ገዛ ቢባል የ100,000 ብር ሱፍ ሊለብስ ይችላል። ወይ 200,000፣ 500,000፣ 1 ሚሊዮንም ሊገዛው ይችላል። እጁ ላይ እንደዚህ ቀለበቱ ላይ የ20 ሚሊዮን ዶላር እንቁ ዳይመንድ ሊያደርግ ይችላል አይደል? ምንድነው ፋይዳው? በነገራችሁ ላይ አንገታችሁ ላይ ወርቅ ታንጠለጥላሉ። ለምሳሌ የወርቅ ሀብል ያሰራችሁ አላችሁ አይደለም? ምንድነው ፋይዳው? እግዚአብሔር ገሃነመ እሳት እንደሚጥላችሁ ወቁ፣ ወርቅ ብታስሩ ሰዎች። ምክንያቱም እዛ የተራበ ድሃ አለ። ወርቁ ምን ሊያደርግልን የምታንጠለጥለው? እኔ ወርቅ አንድ ሙያ እንዳለው ይገባኛል። ጌጥነቱን ጠልቼ አይደለም። ወርቅ ግን መሰረታዊ ሙያው ገንዘብ መያዣ አይደለም? በዓለም ታሪክ የምናውቀው ገንዘብ መያዣ ነው። ምክንያቱም የወረቀት ገንዘብ ስለማይታመን አሜሪካን ዶላር ብላ መታ የዓለምን የፋይናንስ ስርዓት አበላሸችው ከ1970ዎቹ ወዲህ እንጂ በፈረንጆቹ አቆጣጠር ዓለም ላይ ባንኮች ገንዘብ የሚይዙ በምንድን ነው? በወርቅ። አሁን ግን በወርቅ አብዛኞቹ ስተው በዶላር ነው። አሁን ደግሞ ቢትኮይን የሚባል መጥቷል። ወርቅ ነው እሱ። አስቡት። ከዛ እነ ጄፍ ቤዞስ አማዞን፣ የማይክሮሶፍት መስራችና ባለቤት ያ ባለጌ ሰው ቢል ጌትስ የመሳሰሉትን አሰቡ። ከዛ አሜሪካን ውስጥ ሴሌብሪቲስ ቢባሉትን አሁን ሀብታም ቢባሉ ይሄ ሁሉ ሰው ገንዘቡን የሚያደርጉት አተው ወይን ለምሳሌ ለመጠጣት ሄደው $50,000 የሚሸጥ ወይን ይጠጣሉ። እትስ ጠላ፣ የጽጌ ጠላ ማለት ነው አይደለም? የጽጌ ጠላ ጠጣችሁ ታውቃላችሁ? በለሳ ወይ እንደዛ ወይ ወገራ ሄዳችሁ ወይ ደንቢያ። የሰው ልጅ እዚህ ዓለም ላይ የሚያስፈልገው ምንድነው? የዕለት ጉርስ፣ የዓመት ልብስ። ነገር ግን ሀብት ደሃ ክርስቲያን ደሃ ይሁን እያልኩ አይደል፣ እንደሱ አይደለም። ነገር ግን ሀብትህን ማኔጅ ልታደርገው ይገባል። አንተ ሀብት አጠራቅመህ የሚበላው ያጣ ሰው እንዳለ ካወቅ ልሰጥ ይገባል። ሰው ከዚህ በላይ ምንም አያስፈልገው። እና ሀገራችን ላይ ሰዎች የሚራቡት የእርዳታ ድርጅት ለምሳሌ ዩኤስኤድ ይባላል አይደል? ዩኤስኤድ
ባይኖር ኢትዮጵያ ውስጥ አንድም ረሃብተኛ አይኖርም። አሁን ባለን ሁኔታ ዩኤስኤድ ቢወጣ ሰው ሁሉ በረሃብ እንደሚያልቅ እናውቀዋለን እኮ። ነገር ግን እንዲህ እንድንሆን የሆነው በራሳችን ምክንያት ነው። ሰው በሚወቅሳቸው በነገስታቱ ዘመን ኢትዮጵያ ውስጥ እንደው ረሃብተኛ የሚባል ታሪክ ሰምታችኋል? በሆነ አጋጣሚ በድርቅ በምናምን የሚፈጠር ረሃብ ይኖራል። በቋሚነት ኢትዮጵያ ውስጥ ሰዎች ቁጭ ብለው እርዳታ የሚቀበሉባት ሀገር የሆነችው እኮ ከ50 ዓመት ወዲህ ነው። ምንድነው የሚባል? እስኪ ንገሩኝ። ይሄ ሰዎች ቁጭ ብለው የሚረዱበት ኑሮ ምንድነው የሚባለው? የምታውቁት? ኧረ እንዴት ዋላችሁ? ሰዎች በቋሚነት ቁጭ ብለው የሚረዱበት ህይወት ምንድነው የሚባለው? ስም አለው። ጥሮታ? እሱማ የሰራውን ነው። ጥሮታ እኮ የራስ ገንዘብ ነው፣ መንግስት ሌላ አይደለም የሚከፍል። ይሄ ገጠር ላይ ሰው እንጂ ቁጭ ብሎ እህል እየተቀበለ የሚኖርበት ህይወት ሴፍቲ ኔት። አስቡት። ኢትዮጵያ ውስጥ እኮ 10-15 ሚሊዮን የሚሆን ሰው ቁጭ ብሎ እሷን የሚጠብቃል እጅ በደረት አድርጎ። በነገራችሁ ላይ መስራት እየቻለ ሴፍቲ ኔት የሚቀበል ሰው አለ። ለምን ብትሉ በምን እንደተረዳው ታውቃላችሁ? እኛ ጋር በጉባኤያችን ስር ካሉ እናቶቻችንና ሽማግሌዎች መካከል የሆኑ ገጠሙኝ። መስራት እየቻሉ በነፃ የሚገኝ ገንዘብ እያለ ለምን ይሰራሉ? ሰዎችን አንዳንዴ ያያችሁ መርዳት በጣም ጥሩ እንዳልሆነ ነው የምታዩበት ሁኔታ አለ። አስቸጋሪ ነው። አንዳንድ ቀን የጣለው የቸገረው አንድ ነገር ነው። ሁላችንም ቸግሮና ያውቃል። አሁንም ምናልባት ችግረኞች እንደሆነ ይሆናል ማን ያውቃል። እሱ አይደለም ጥያቄው፣ ለመፍረድ አይደለም፣ እውነቱ እንድናውቀው ነው። ዋናውና ትልቁ ነገር ግን መሪው የነገራቸው ተው አታስገቡ ብሎ እያለ ኢትዮጵያ ውስጥ ግብረ ሰዶማዊነት የገባ ልቅነት የገባ በትምህርት ስም ከ1943 በተለይ የአዲስ አበባ ዩኒቨርሲቲ የአዲስ አበባ መካነ አእምሮ ከተመሰረተበት ከ1943 ጀምሮ ያለፉት 70 ዓመታት በትምህርት ስም ከውጭ ሀገር በሚመጡ ሰዎች ስም ሀገራችን የማትወጣበት ደረጃ አለ። እንደው መምህር ፋንታውን ዋቂ ሰሞኑን ዩቲዩብ ላይ እያያችሁ ከሆነ ስራ ብሎ ደግሞ ከታች ጀምሯል። አጋዥ የለም እንጂ ይቻላል። አይታችሁት ከሆነ ይህ ሰውዬ ጎበዝ ነው፣ ተስፋ አይቆርጥም። እንደው ከታች እኮ ነው እየጀመረ፣ ከተበላሸበት ቦታ ለመጀመር እየሞከረ ነው። አጋዥ ካገኘ ጥሩ ነበረ። ነገር ግን አጋዥ የለውም። ምክንያቱም እንደዚህ ያሉ ሀገርን በቋሚነት ሊለውጡ የሚችሉ ትምህርቶችን ማንም መስማት አይፈልግም፣ እናውቀዋለን። ሰው መስማት የሚፈልገው ሆሄታ ነው፣ ኡኡታውን ነው መስማት የሚፈልገው። ስለዚህ የአልዓዛርን ምክር አልሰሙም። ዛሬ አልዓዛር ቤተክርስቲያን፣ ዛሬ አልዓዛር ቅዱሳት መጻሕፍት፣ ዛሬ አልዓዛር እውነተኛ አበው የሚነግሩትን የሚሰማ ትውልድ አልተገኘ። ይሄው 30-40 ዓመት ይጮሃል፣ የሚሰማ የለም። እነሱ ለምን ተውኸን፣ ሌላ ጣዖት አላመለክን፣ አንተን አልተውንህ፣ ዘወትር በደጅ ነን ቢሉም በዚያች ቅጽበት እንኳን ተዋት ታስገቡ እያላቸው አስገብተዋል። ከዛ ውጪ የሶስቱን ካህናት ክፋት ነግሬያቸዋለሁ በቀደም፣ አልደጋግመው። ዋናው ጉዳይ ቅዱስ ዳዊት ንቃ እግዚኦ ለምን ትተነውም፣ ለምን ትተኛለህ ብሎ የሚለው እግዚአብሔርን ነው። እንዴት እግዚአብሔር እንደዚህ ይለዋል? ለምን ትተኛለህ? ምኑ ግን እኮ ራሱ ቅዱስ ዳዊት እልፍ ብሎ ባለው አሌፋቱን ከዘለቀ በኋላ ባለው አንቀጽ ምንድነው የሚለው? ናሁ ይደቅስ ወይነውም ዘያቅቦ ለእስራኤል። እስራኤልን የሚጠብቀው ምን አይልም? ንገሩኝ። አይተኛም አያንቀላፋም ይላል። እዚህ ደግሞ ለምን ትተኛለህ ይላል። በመቃቢያን ተገብቶ በውሉደ መቃቢስ ተገብቶ ለምን ትተኛለህ ይለዋል። ጥያቄ ልጠይቃችሁ። ያ ዘመን እግዚአብሔር ለምን ትተኛለህ የተባለበት ዘመን ነው። አሁን ስታስቡት እግዚአብሔር ተኝቶ ነው ወይስ ነቅቶ ያለ ይመስለናል? እግዚአብሔር በባህሪው እንቅልፍ አለበት? ታዲያ ለምን ትተኛለህ የሚለውን በሁለት ከፍለን እንየው።
አንደኛው የቅዱስ ዳዊት አባባል ሲሆን ሁለተኛው ከኛ ጋር የተያዘው ነው። የቅዱስ ዳዊት አባባል ለምን ትተኛለህ ሲለው እግዚአብሔርን፣ አንደኛ የተኛ ሰው የሚደረገውን ነገር ያያል አያይም? ንገሩኝ። እግዚአብሔር ግን በሚሰራው ነገር ይሰወረዋል? ለምን እንዳላየህ ትሆናለህ መከራችንን ሲል ነው። አንድ ለምን መከራችን እያየ እንዳላየህ ትሆናለህ? እናታችን ራሔል በግብፅ ፈርዖን ልጆቿን ስትወልድ ጡብ ውስጥ የጡብ ጭቃ ውስጥ እርገጫቸው፣ ደማቸው አጥንታቸው ተከስክሶ ያጸናዋል፣ የሰው ደም ያጣብቃል፣ እርገጫቸው አላት። ተረግጠው እዚያው ሞቱ። ሃሎኑ አምላከ አበዊነ አምላከ እስራኤል በዙ ሰማይ፣ በዚህ ሰማይ በእውነት የእስራኤል የአባቶቻችን አምላክ አለን ብላ ረጭታለች። ለምን? እስራኤል 215 ዓመት ያ ሁሉ ፍዳ ሲደርስባቸው እግዚአብሔር ዝም አለ። ዝምታውን እንቅልፍ አለው። የሚያንቀላፋ ሰው ይመልሳል? ብትጠሩት አቤት ይላል። ስለዚህ ዝምታውን እንቅልፍ አለው። እግዚአብሔር በዚህ ዘመን ዝም ብሏል አላለም? ዝም ብሎናል። በእውነቱ እኛንም ዝም ብሏል። ሀገራችን የሚያጠፉትን ቤተክርስቲያናችን የሚያጠፉትንም ሰዎች ዝም ብሏቸዋል። አይቶ እንዳላየ መሆኑን እንቅልፍ ይለዋል። ዝምታውን እንቅልፍ ይለዋል። እንደገና አለመርዳቱን እንቅልፍ ይለዋል። ገብቷቸዋል? በጣም ይወደናል፣ ይንከባከበናል። ለምሳሌ አባት ልጁ እየተደበደበ እያየ ዝም ይላል? ይመልሳል አይደለም? በእናንተ ቋንቋ ሪያክት ያደርጋል። እግዚአብሔር በረድኤት አለመምጣቱ አለመርዳቱን እንቅልፍ አለው። በእንቅልፍ መስሎ ተናገረው። ሁለተኛው እኛን የሚመስል ነገር ነው። በእውነቱ እግዚአብሔር የማይመልሰው፣ እግዚአብሔር ዝም ያለው፣ እግዚአብሔር አልረዳን ያለ ስለምንድን ነው? ጥያቄውን የፈለግነው ለዛ ነው። በእውኑ ያንቀላፋ እግዚአብሔር ነው ወይስ እኛ ነን? እግዚአብሔር ለምን አልረዳን አለ እኮ ለመጠየቅ አንድ ነገር እኮ ነው። ለምንድን ነው አላግዘን ያለ? ለምንድን ነው እንዲህ ተዋረድ ነው? በታሪካችን እንዲህ ተዋርደን አናቅም እኮ። ኢትዮጵያ እንደዚህ ተዋርዳ አታቅም እኮ። እንዲህ ተንቀን አናቅም። እኔ በነገራችሁ ላይ ባለፈው ስለ እስራኤል መምህራችን ልንልክ ብዬ ታስታውሱ እንደሆነ ጾሙ ላይ ያወራን አይደለም? እሳቸው ብቻ አይደሉም፣ እኛም የምንሄድበት ምክንያት ነበረና የሚገርማችሁ ነገር የቤት ካርታ አስይዛሉ። ተያዘ። የሆነ ነገር አስይዝ፣ የሆነ ነገር አስይዝ፣ ይሄን አምጣ፣ ምን አምጣ፣ ባንክ ስቴትመንት ያልተባለ ነገር የለም። መጨረሻ ምን ቢሉ ጥሩ ነው? መሄድ አትችሉም። እንዲያውም የሚገርማችሁ የኔን ተውት፣ የንታ ምን አሉኝ? እኔ ለመጀመሪያ ጊዜ ስሄድ አሉኝ። እንደምታውቁት የንታ ያው ብዙ ጊዜ ሄደዋል። የንታ ስላችሁ ሊቀ ሊቃውንትን ማለት ነው። ብዙ ጊዜ ሄደዋል። የመጀመሪያ ጊዜ ስሄድ አትሄድም ብሎ ከልክሎ የነበረው ወጣት ነው ተብዬ። እንግዲህ አስቡት፣ እሳቸውን ያክል ትልቅ ሰው ወጣት ነው፣ እድሜው ገና ነው፣ አትሄድም አሉኝ። ነፍሳቸውን ይማር፣ ፓትርያርኩ ናቸው። እኔ ኃላፊነት ልውሰድ፣ አይቀርም፣ ሄዱ አይቀርም፣ ይመለሳል፣ እኔ ኃላፊነት ወስዳለሁ ብሎ እሳቸው ናቸው ከኤምባሲ ተደዋውሎ የሰደዱኝ ብሎ ሲሉኝ ገረመኝ። ከዚህ በላይ መወራድ መጨረሻ ለምን እንዳልኳችሁ ታውቃላችሁ? ወኪል ነኝ ምናምን ለሚሉ ሰዎች እዛ ደውሎ ሲነግሩኝ ሰባላችኋል፣ አልሄድም። እንዲያው እስራኤል መሄድ ምን አለው? ደህና ዋላችሁ? አንድ ሰው የሚጸድቅ ኢየሩሳሌም ስለረገጠ ነው? ንገሩኝ። ክፍያው ስንት ነው ታውቃላችሁ? ተጠጋግቶ እስከ 200 ሺህ ይደርሳል። ጥጋብም እኮ ነው። እንዴት ብጠግብ ነው ያሰብኩት። ቢያድልን በእግራችን ጥንት እንደምንመኘው እንሄድ ነበር። ችግርም አልነበረው። መስዋዕትነት ቢከፈል እንዳባቶቻችን ሽፍታ ቢገልንም የይሁዲ መንግስት እስራኤል ኢትዮጵያዊ እናንተ ያሳዝናል እኮ። ሱዳን እኮ ራሱ እኮ ታስቸግራለች እኮ ኢትዮጵያዊ ለመቀበል። ኬንያ ታስቸግራለች እኮ። ደቡብ ሱዳን ትንቀናለች እኮ።
ኢትዮጵያዊነት እንደዚህ ዘመን በታሪክ ታውቃላችሁ አይደለም? ድሮ ሲቀልዱ ምን ይላሉ አንዳንድ ትልልቅ ሰዎች፣ አሜሪካን ኤምባሲ የት እንዳለ ታውቃላችሁ? አዲስ አበባ የምታውቁ ሰዎች ሽሮ ሜዳ አካባቢና በዛ አካባቢ ከላይ ቁስቋም ወይን ጦጦ ተሳልመው ሲመጡ ቪዛ እናውጣ እንዴ ነው። አሁን ፓስፖርት ለማውጣት ስንት ወር ነው የሚፈጅ? ነግሬያቸዋለሁ። ፓስፖርት ላወጣ ሄጄ የኢሚግሬሽን ሰራተኛ ገላመጠኝ አልኳችሁ። ያው መቼም አረብ ሀገር ሊሄድ ነው የትም አይሄድም ብሎኝ ነው። ገላመጠኝ። እንዳልመልስለት ባለመብት ነው፣ ፓስፖርቷን ሊነሳኝ ነው ምክንያት ፈጥሮ። ንዴት ያልወጣ ብሎ በቀኝ አቆማቸው ከእንታ አጥበው ሂጅ ጸሎተ ማርያም አስደግሜ በሱ ሁሉ አልወጣለኝም። 2 ሳምንት አሞኝ ተኛውኝ በብሽቀት። እኔ መናቂ አይደለም፣ እንዴት አድርጎ እንደገላመጠኝ ልነግራችሁ አልችልም። መጀመሪያ ነገር አለባበስ ያልጣመው መሰለኝ። እኔ ደግሞ እሱ ደስ ይለው በለየው አልለብስም። እምለብሰው እኔ እንደሚመስለኝና እግዚአብሔር እንደሚወደው ነው እንጂ ለሰው የሚባል ነገር የለም። ታውቃላችሁ እኛ ሀገር ላይ ከሚያስገርሙ ነገሮች መካከል አንዱ ፕሮቶኮል ይባላል አይደል? የፕሮቶኮል መለኪያው ምንድን ነው? ለምሳሌ ኩታዬን ለብሼ ሚዲያ ላይ ሄጄ ቁጭ ብዬ ስራዬን ስሰራ እብዶ ነው። እንዴት ኩታ ለብሰህ ትሰራለህ? የኢትዮጵያን ፕሮቶኮል ሱፍ ነው ኩታ ነው? ይሄ እኮ ነው ድንቁርናችን ጫፉ። ኩታ ከእምነት ጋር የሚያያዝ ነገር አይደለም። ሙስሊሙም ክርስቲያኑም ሌላውም ይለብሰዋል አይደል? ስራዬ ብዬ አጣፍቼ አገልድሜ ስራዬን ሰራው። አንድ ባለስልጣን ኩታ ለብሶ ኢንተርቪው ያደርግ እንዳይናገረኝ ያው እኔም እስከ አፍንጫው መልስለታለሁ። ግን ብታዩት ቃለ ምልልስ ውስጥ ከሚያልቅ ንዴቱ አልወጣለት ብሎ ቢንቀኝ ነው ብሎ አስበው። በእውነት ልብሱን አስወልቆ ባበርባራ መግረፍ ነው እንዲህ ያለው። እሱም ብሎ ባለስልጣን ደግሞ ገና ፊደል ያልቁ። በነገራችሁ ላይ በጣም ማዝነው ባልተማረ ሰው እንደመመራት አስቸጋሪ ነገር የለም። ገብቷችኋል? ያልተማረ ስላችሁ ዲግሪ የሌለው ማለት አይደለም። የመምህር ፋንታውን ዋቄን አነጋገር ልዋስ። ሀገራችን ዲግሪ የምትሰጥ ለምንድን ነው? ለድንቁርና አይደለም። ዲግሪ ያለው ድንቁር አለ የተጠራቀመ ያለ እናንተን ጨምሮ ማለት ነው። የሰው ልጅን ህይወት ፈቀቅ የሚያደርግ ዕውቀት ያዛል። አሁን ዲግሪ ብዙዎቻችሁ ተመረቃችሁ ዲግሪ ይዛችኋል አይደለም? ኢትዮጵያን ፈቀቅ ማድረግ ኢትዮጵያን የተማርኩ የሚለው አካል እየቀበራት አይደለም ይሄደው እየቀበርናት እኮ ነው ያለው። ይሄ የፌስቡክ ግጥም አለ አይደለም? መቼለት ነው በቀደም ያውስተን የነበረ የተማረ ይግደለኝ ይላል የሀገሬ ሰው። ተመረቀ የመጣው ይሄው ሊጨርሰው እንዳለው ማለት ነው። እውነት ነው። በጣም ነው የሚያሳዝነው። ዩኒቨርሲቲ ተመርቆ የተወሰነው ግብረ ሶዶማዊ ሆኖ ይወጣል። የተወሰነው ዘማ አለሊ አህያ ሆኖ ነው የሚወጣው። የተለሰነው ባለጌ ሆኖ ነው የሚወጣው። ከዛ ውስጥ መካከል ጥቂቶቹ ሰቃይ ምናምን የሚባሉት ምን እንደሚሰቅሉ ታውቃላችሁ? ቁጥር። ደህና ዋላችሁ? ቁጥር መስቀል ዕውቀት ነው እንዴ? የሆነ የተሰጠህን በሆነ ስኮፕ የተሰጠህን ነገር አጥንተህ ፈተና ላይ ተመልሰዋል። በቃ ይሄ ዕውቀት ነው። ይሁን ሰውን በስነ ምግባር ማድነቅ በሰብዕና ማድነቅ መጀመር አለብን። በሰብዕና የሚደነቅ ሰው አለን ለመሆኑ? በቤተክርስቲያናችን እንኳን በጣም እናደንቃችሁ ሰዎች ይህንን ያክል መጽሐፍ ጽፏል ብለህ ሰው አታድንቅ እባክህ። የሆነ ጠብ ያለ መልካምነት ካለው አድንቀው። ኢትዮጵያ እንዲህ ተወርድ። ስለዚህ እኔ እንደውም ምን አለችኝ? እንለምንልህ በጣም እንለምንልህ፣ ካልሆነ ለ10 ዓመት እስራኤል እንዳትገባ ታግደሃለች አለች። ንገሪያት ለእስራኤል 100 ዓመት አግጁ በያት። እስራኤላውያን አልቅሰው ለምነው ኢትዮጵያ የሚመጡበት ዘመን ካልመጣ እንደው ባልሄድም ምን ያደርግልኛል? በእውኑ ክርስቶስ ኢትዮጵያ ውስጥ የለም? ድንግል ማርያም ኢትዮጵያ ውስጥ የለችም? ታዲያ ለምን ሰው አሜሪካም አውሮፓም ኤዥያም ሳውዲም የትም ሆኖ መጽደቅ ይችላል? ሰብዕና ነው ዋናው ነገር። እስራኤልን በጣም አግነን ስለምናያት ነው። በግልጽ ልንገራችሁ፣ እውነት ነው የጌታ መቃብር የእመቤታችን መቃብር እዚያ የተቀደሱ መካናት ምንም ልዩ ናቸው እናውቃለን። ግን አንድ እውነት ወቁ፣ ክርስቶስ እስራኤልን ብቻ አይደለም የረገጠ፣ ኢትዮጵያንም ረግጧል፣ ግብፅንም ረግጧል፣ ሌሎች ሀገራትንም ረግጧል። ስለዚህ የተቀደሱ ናቸው። ጣና ቂርቆስ ሄዳለሁ። የጌታ ቅድም ሲነበብ ሰኮና አለ አይደል? ጣና ቂርቆስ ሰኮና አለ አይደል? ያያው ሰኮና በቃ
እንደዚህ ተዋርደ ኢትዮጵያዊነትን አዋርጀ ነው እስራኤል በረከት አገኝ አለ የማይቀር ለዘላለሙስ ክርስቲያን የተፈጠረ ለሰማያዊት ኢየሩሳሌም ለምድራዊት ኢየሩሳሌም አይደለም። አብዛኞቹ ቅዱሳን ኢየሩሳሌምን ከስም በቀር አያውቋትም። ይሄን ማወቅ አለባችሁ። ምን ልፈልጌ ነው? ኢትዮጵያዊነትን ያክል ተዋርዷል። ለምን የተዋረደ ይመስላችኋል? ጌታን ለምንድነው ለምን ተኛ እንዳንለው እኔማ ዝም ያልኩት ማረዳችሁ እናንተ እንዲህ ሁኔታ ላይ ስላላችሁ ነው ብሎ ይመልስልናል። ምንድን ላይ ነው ያለ ነው? ለገዛ ነፍሳችሁ ተራሩራት እንዴ? ለሀገር መራራቱን ለወገን ለዓለም መራራቱን ተውት። ለገዛ ነፍሳችን እንራራለን? ለነፍሳችን እንራራላታለን? ትንሽ የእግዚአብሔር ፍቅር፣ ትንሽ የመብርሃን ፍቅር፣ ትንሽ የወገን ፍቅር አለን? ባለቤቱ ቸሩ መድኃኔዓለም በሚያውቀው እንዴ ሌላው ቀርቶ ራሳችን እንኳን እንወዳለን? እናስተውለው። ይሄ ነው ለምን ትነውም፣ ለምን ትተኛለህ፣ ለምንስ ትተወናለህ፣ ለምን አትረዳንም፣ ለምን ዝም ትላለህ ብትሉት መቼ እኔ ነኝ ዝም ያልኩ? መቼ እኔ ነኝ የተውኳችሁ? የተዋችሁኝ እናንተ። የሰጠዋችሁን ሀብት ያቃለላችሁ እናንተ። ረድኤትን አንሻም ያላችሁኝ እናንተ። በአፋችሁ እየጠራችሁ በልባችሁ የምትክዱኝ እናንተ። በስም ክርስቲያን በግብር አረማዊ የሆናችሁ እናንተ። በስም ክርስቲያን በግብር ዘረኛ የሆናችሁ እናንተ። በስም ኦርቶዶክሳዊ በግብር ጠማማ የሆናችሁ እናንተ። እግዚአብሔር እኮ ይላል በሩን ዘግታችሁብኝ የለ በየት ልግባ? በየት ይግባ እግዚአብሔር? በየት ገብቶ ይርዳል? በምን መጥቶ ይርዳል? እመቤታችን ድንግል ማርያም በየት በኩል መታ ትርዳል? እውነት ለመናገር ግን አዘናችሁ ታውቃላችሁ? የሰው አዘን ይገባችኋል? እግዚአብሔር ሲያዝን እንዴት እንደሆነ ታውቃላችሁ? መብርሃን ስታዝን እንዴት እንደሆነ ታውቃላችሁ? የሐዘን ፊቷን ማየት ትፈልጋላችሁ? ይሄ ሐዘን ብሎ መጨረሻው ምንድነው የሚሆነው? ኧረ ተው ጸልዩ፣ ኧረ ተው ስትል ብትሰሙ ምን ትላላችሁ? ኧረ ተው ጸልዩ፣ ኧረ ተው ንስሐ ገቡ። እና እንዲያው ሌላው ቢቀር እንደ ትንሽ ስለ እግዚአብሔር ፍቅር፣ ትንሽ ስለ መብርሃን ፍቅር ብሎ እኔ ለምን መሰላችሁ አሁን ስናገር ስሜታችሁ ቆንጥጥ ብሎ እየሰማ እንደሆነ እረዳለሁኝ። ስትወጡ ግን ሰዓትም 2 ሰዓትም አይወስድም ስትረሱት። ለዛ ነው መነሻዬ ላይ ለዚህ ትምህርት መግቢያ እንዲሆን ነው ባካችሁ እንዲያው ዓላማ ያለው አንድ መንገድ፣ አንድ ቁርጥ ልቦና፣ አንድ ቁርጥ ልቦና ተፈሳይኩ ስመረከብኩ እምደቂቅኪ ሊያውሩ በጽድቅ በእውነት የሚሄዱ ከልጆች መካከል አግኝቻለሁ እንዳለው ከነዚያ መካከል እንድንቆጠር እንንቃ፣ እናስተውል፣ ማስተዋል እንዲኖር እንስራ፣ እንሰብሰብ፣ ሌሎችንም እንሰብስብ፣ አንድ እንሆን፣ ለሌሎች አንድነትም እንስራ፣ ለራሳችን ተጠቅመን ለሌሎችም እንትረፍ። ሶስተኛው ለምን ትተኛለህ ብሎ ያለው 5500 ዘመን ጌታ ዝም ብሎ ነበረ ማለት ሰውን አድነን እያሉት ያለ ጊዜው እግዚአብሔር አይሰራምና ጊዜው እስከሚደርስ ዝም ብሏቸው ቅዱስ ዳዊት ጥቅልል አድርጎ ይሄን በምእመን ሲኦል ባለች ምእመን ተገብቶ ለምን ትተኛለህ ጌታ ሆይ አለው ዝምታውን። አንድም ለምን ትተኛለህ ብሎ ያለው ለምን ትተነውም። ይሄን አንቀጽ ለመረዳት የትንሣኤ ዘመን አንድ ምስባክ እናምጣ። እሁድ ከሚሰበኩት ለምሳሌ አንድ አምጡ እስኪ።
አንደኛው ወተንሥአ እግዚአብሔር ከመ ዘነቅሐ እምነዋም ነው። አንሰ አምጡ ሰከብኩ ወኖምኩ። አሁን እንግዲህ ልብ በሉ። አንሰ ሰከብኩ ወኖምኩ ምስባኩ በምስጢር የሚነገር ለጌታችን ነው አይደለም? ኖምኩ ብሏል። ምን አልኩ? አንቀላፋው። ስለዚህ ደግሞ እዚህ አልፍ ብሎ ቅዱስ ዳዊት ምን አለ? ወተንሥአ እግዚአብሔር ከመ ዘነቅሐ እምነዋም። ስለዚህ በዚህ በምስጢር ወስዶ ምን አለው? ለምን ትነውም ጌታ ሆይ ለምን ትነውም ማለቱ አንድም ነዋም ትርጉሙ ሞት ነውና፣ እንቅልፍ ትርጉሙ ሞት ነውና አንተ የባህሪ አምላክ ስትሆን ስለምን ሞትክ ብሎ ሲያደንቅ ነው። አንድም ተቀብሮ ቢያየው በሰው ሰውኛ ተቀብሮ የሚቀር መስሎት ጌታ ሆይ እንዴት ሞተ ልትቀር? ይሄንን ያለ ዳዊት ነው ቢሉ ዳዊትም አይልም። ለምን ሰውነቴን በመቃብር አትተዋትም ብሎ በምስጢር እዚያ ሰሞን ሲነበብ የነበረ ግብረ ሐዋርያት አለ ተናግሯል። ታዲያ ባዮ ማን ነው ቢል የምእመንን አስተሳሰብ መናገር ነው። ምነዋ ተኝተህ ተቀርን ማለት። ስለዚህ ስለ ጌታ ሞትና ትንሣኤም ይህንን ነገር ተናግሮታል። እናጠቃለን። አንደኛው ነገረ ማርያም ሰሞኑን የእመቤታችን የመገለጥ ጊዜዋ ነው። እመቤታችን ድንግል ማርያም ለብዙ ቅዱሳን ተገልጣለች። ከነዚህ መካከል እንዲያው እመቤታችን በረድኤት በጸጋ በሀብት በጣዕም እንድትገለጥልን ምን ማድረግ እንዳለብን አንዱን ብቻ ልንገራችሁ። ማሕሌተ ጽጌ ታውቃላችሁ አይደለም? ንገሩኝ። እሺ ቢያንስ ሲባል ትሰማላችሁ አይደለም? መልካም። በዚህ በትግራይ አክሱም አካባቢ አንድ መሪጌታ ነው። ያው እንደኛ ምንድነው የሚባል በዚህ በተለመደው አማርኛ ኦርዲናሪ የሚባል መደበኛ ብቻ አለ አይደል? አገልጋይ፣ ዜማ አዋቂ፣ አቋቋም የተማረ ድጓ እንደዚያ የተማረ ሰው ነው። አንዲት ቁም ነገር አለችው። ማሕሌተ ጽጌ እንቅ ቢል አይቀርም። ደግሞ የሚቆም ከልቡ ነው። ደስ ብሎት ስለእመቤታችን ነው። እንዲህ ያደረገ ሲኖር የመጨረሻው ማሕሌተ ጽጌ መቆሚያ ቀን ላይ ከሚስቱ ጋር ድቀት አገኘ። በማይገባው ቀን ከሚስቱ ጋር ተኝቶ አደረ። በዚያው ቀን ቤተክርስቲያን መግባት ነው አይችልም። ጨነቀው። ልብ በሉ፣ አስቡት። ከነገ ወዲያ እርገት ነው አይደለም? ነገሩኝ። ታስቀድሳላችሁ? ምንም ተፈጥሮ የእርገት ቀን ሳላስቀድስ አልቀርም የምትሉ ሰዎች አላችሁ? ጃፓን ውስጥ ከብዙ ዓመታት በፊት አንዲት ሴት ናት አሉ። ቤተክርስቲያን የለ ምን የለ አንድ ቄስ ነበሩ ለቀው መጥተው ብሎ ባለፈው አንድ ሰው ነግሮኛል። ድሮ ገና ምንም በሌለበት ብቻዋን ሆና እሁድ ቀን በቴፕ የተቀረጸ ቅዳሴ፣ ቴፕ ሪከርደር ማለት ነው፣ ሞባይል ምናምን አይደለም፣ ኦን በቃ የሚመጣን ግርምት ዛት ይለት ወጽብ ዛት ሰዓት እያለ ያነባል ካህኑ። አሃዱ ሲል ቆማ ታስቀድሳለች። ልብ በሉ፣ ይሄ ቤተክርስቲያን ስርዓት አይደለም። እዚህ ከምትሞላፈጠው ግን እሷ ትሻላለች። በካሴት አስቀድስ የሚል መጽሐፍ የለም። ማድረጓን ከኃጢአትም አንቆጥረውም፣ ደግሞ አድርጊ ብለን የምናበረታታው ነገርም አይደለም። ግን ስለ ፍቅረ ቅዳሴ ያደረገችው ነገር ነውና ይቺ ሰው ስታስቀድስ በእርግጠኝነት እግዚአብሔር ያስቀደሰ ሰው የሚያገኘውን በረከት እንደሚሰጣት እናምናለን። ሳሪኩም ወደፊት ሌላ ነገር ስላለው ብዬ ለዛ ነው በቀደም ወቅሻችኋለሁ። ያብዬ እግዚለት ለነገራችሁ ስላልፈለኩ ነው እንጂ ለነገሩ ቢቀርብኝ ነው የሚሻል። እንዲህ ያለው ወሬ ተጠቅማችሁ ላትጠቀሙበት እኔን ከመጉዳት በቀር እናንተን አይጠቅምም ብዬ ነው በተደጋጋሚ ነግሬያችኋለሁ። በጻድቃን በሰማይ በቅዱሳን በተለይ በጣም ወይ ታቦታቸው ባለበት ወይ በጣም እንደዚህ በሚከበሩበት ዕለት ላይ አታሳፍሯቸው፣ አዝነውባቸው አይሄዱ ብዬ ብዙ ጊዜ ደጋግሜ ተናግሬያለሁ። አሁንም በቀደም የሆነውን ነገር ልናገር ነበር፣ አስፈላጊ አይደለም። ዞሮ እናንተ ከሚጠቅመው ይልቅ እኔን የሚጎዳ ይበልጣል። ገብቷችኋል? እዛ ነው ለሁሉም
ይኸውላችሁ ፍቅረ ቅዳሴ ማለት ቅዳሴ በሰንበት ቀን ሌላ ቦታ እንኳን ብትሆን ቆመህ ቅዳሴውን እያሰብክ መዋል ወያን የመሰለ ነገር። ለምሳሌ እንደ መመሬ ቅዳሴ የሌለበት ስፍራ ላይ ከሆኑ ምንድነው የሚያደርጉት? በቃላቸው ተምሮት የለ ቅዳሴውን ብሎ እንደ ድጋም ጸሎት ያደርሱታል። አሃዱ ብሎ እስከ አትው ድረስ ይደግሙታል። በቀበልበቱ ተው ነው ለምን ይቀርብኛል ብሎ ይሄ መርጌታ ምን እመቤቴ በዚህ ቀን እንዴት ይቀርብኛል? መጣና እንዳይገባ ሕግ ይከለክለዋል፣ እንዳይቀር ፍቅር ይከለክለዋል። ከሁለቱ መሃል ሲሆንበት የትግራይ ቤተክርስቲያን እንደምታውቁት 3 አጥር ነው ያለው እንደ እውነቱ ስርዓት 2 አጥር አልፎ ከ3ኛው አጥር ሳይገባ ቆመ። ከመነሻው ጀምሮ እየጸነጸለ እያመረገደ በቃ ሲወርቡ እየወረበ ወረብ ሲያቀርቡ ግን ድምፁ አገው የለም እኮ ቀለሙን ስለሚያውቀው ትንሽ ፍንጭ ሲሰማ ያችን ይጮሃል። እንዲህ ያለ ኋላ ቸብቸቦ ሰዓት ደረሰ። እንደምታውቁት በቤተክርስቲያናችን ስርዓት በጥንቱ ልማድ ማኅሌተ ጽጌ የመጨረሻው ቀን ነው እንጂ 5 ሳምንታት አይቸበቸብም። መሀል ሀገር ስትሄዱ ግን በለው ነው ስላድኖ የእመቤታችን ያወጣና ዑደቱ ጥሩ ነው አንነቅፈው። ዑደት አይነቀፍም። አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ላይ የእመቤታችን ስዕል በአበባ አስጊጦ ዑደት ማድረግ መልካም ልማድ ነው። ከበሮ እየደበደቡ መዝለል ግን ጅልነት ነው፣ የሚነቀፍ ስራ ነው። ምክንያቱስ ማኅሌቱ የሐዘኗ እንጂ የደስታዋ መገለጫ አይደለም። ሐዘን ነው እዛ ውስጥ ያለው፣ በተመስጦ ነው። በመጀመሪያ ደረጃ ጨርሶ ቸብቸቦ የሚባል አገልግሎት ቤተክርስቲያናችንም አልነበረም። ፈጠራ መጤ ነው። ከሆነ ላይ ቀርብ ብሎ አባቶቻችን ግን ስራ ሰርተውለታል። ደህና ዋላችሁ። ከሆነ ላይ ቀርብ ብሎ ስራ ሰርተውለታል። በስርዓት እንዲሆን 3 ጊዜ ብቻ እንዲሆን ከበሮ የሚመታው ምን ማድረግ እንዳለበት ስራ ሰርተውለታል። ይሄ ሰው እዚያ ቸብቸቦው ላይ ሲደርስ በጊዜው ጊዜ ዘለለ። ሰብአ ሰገል አንፈራጹ እንደተባለላቸው ዘለለ። በደስታ ነው፣ እመቤታችን በማሰብ ነው። ጻድቅ አይደለም ይሄ ሰው፣ እንደኔና እንዳንተ አይነት ሰው ነው። ያን ጊዜ ከሰማይ ብርሃን ወረደ። እመቤታችን መጣ ከፊቱ ቁጭ። እሷ ይሄ አይደል ይቸገረን። ከዚያ ግን ባህታዊ አለ 40 ዘመን ተደፍቶ በቅድስና የሚኖር ላቡ ሲንጠበጠብ እመቤታችን በብርሃን አጽፏ ላቡን ጥርቅ ታደርግለታለች። ባህታዊው እርር አለ በበሽቀት። እመቤታችን ምን ሆንክ አለችው። 40 ዘመን ተደፍቼ ሳገለግልሽ አንድ ቀን እኮ ነክተሽኝ አታውቂም። እሱ ግን ከሚስቱ ጋር አድሮ ሕግ ጥሶ መጥቶ እመቤታችን ልታስከፋው አልፈለገችም። ሁሉን ማስከፋት አትፈልግም። እውነት ለመናገር ከሁለቱ የታደለ ማንኛው ነው? ባህታዊ ነው። የሚበልጥስ ማን ነው? ባህታዊው ነው። እና ያማ ከሆነ ታዲያ ጸጋ ተለዋወጧ ያንተን ስጠውና የሱን ልስጥ አለችው። ያማ እንዴት ብሎ ይሆናል? ያማ 1 ሚሊዮን ብር በ1 ብር መለወጥ ነው። ኋላ ምን አለችው? በፍቅር ለሚያገለግለኝ ሁሉ እንዲያደርግለታለሁ ብላችሁ አለች። ያ መርጌታ ሁሉ እንደተደረገለት አያውቅም። ስለዚህ እመቤታችን ድንግል ማርያም ሲሆን እንድናያት አሬኒ ገጸኪ ዋስመኒ ቃለኪ፣ ፊትሽን አሳየኝ፣ ድምፅሽን አሰሚኝ ብለን ልንለምናት ይገባል። ቢቀር ደግሞ በረድኤት መጣ እንድትባርከን። በነገራችን ሁሉ ጊዜ የሚገርመኝ አበው ሁሉ ጊዜ ትመጣላቸዋለች። አሁንም ዛሬ ድረስ ራሳቸውን ከሰው ለይተው ሰው ያውቃቸው ምን አይላቸዋሉ። ትመጣለች፣ እጇን በራሳቸው ላይ እንዲያም ሲል በትከሻቸው ላይ እንዲያም ሲል ካባ ጣል አድርጋላቸው። አይመስላችሁም? ድሮ ብቻ የሚደረግ ነገር ይመስላችኋል? አይደለም፣ ዛሬም አለ። አንድ ተመራማሪ ነኝ የሚል እንዴት አወክላል አይደል? ምን አገባህ እንለዋለን። አይሻልም? ምርምሩ አይሰራም። የመጨረሻ ስለ ቅዱስ ዳዊት እናነሳለን። ቅዱስ ዳዊት ነቢየ ጽድቅ ወልበ አምላክ ሁልጊዜ ባይመሮ የሚመላለስ ነገር ስላለ እሱ ልንገራችሁ። መሪ ችግር ውስጥ ከገባ ሀገር ሁሉ ችግር ውስጥ ነው የሚገባው።
ልጁ አቤሴሎም አሳደደው። ጠላቶቹ ክፉ መከሩበት። መንገድ ላይ የሄደ ደብረ ዘይት ተራራ ላይ ደረሰ። እንጂ ሲሄድ ሲወጣ ማለት ነው። አየው። ልብ በሉ። ጠቡ ከእግዚአብሔር እንደሆነ ተረድቷል። እንዋጋ ሲሉት አልዋጋም አለ። አንደኛ ልጁ ነው አቤሴሎም። ሁለተኛ ነገር ልጅ ያሳድድሃል ተብሎ ትንቢት ተነግሮበታል። ስለዚህ ቢዋጋ ጠቡ ከእግዚአብሔር እንደሆነ አውቋል። ግን ደግሞ አሰበው። ምክንያቱም ልጁ እስራኤልን ያጠፋታል። አይምሮ ያለው አልነበረም። በዙሪያው ብዙ ክፉ መካሪዎች አሉ። ምንም የመረጠው ነገር ያስገርመኛል። በእውኑ እችን ብቻ አጭር ነገር ናት። በእውኑ እችን ብናደርግ ጫማውን አወለቀ፣ በባዶ እግሩ ቆመ። ከዚህ ያለውን የለበሰውን ልብስ ወደ ራሱ አመጣ፣ ተሸፋፈነ፣ ፊቱን ሁሉ ሸፈነ። በግራ በቀኝ አጀቡኝ ሳይል ከእግረ ደብር የተነሳ ርዕሰ ደብር እስከሚደርስ ድረስ እንባው እየወረደ ልብሱን እያጠበ መሬቱን እያራሰው ሄደ ወደ ላይ። እኔ ይገርመኛል። በነገራችሁ ላይ በእግዚአብሔር ፊት እንደ እንባ ጠቃሚ ነገር የለም። የሱም ማልቀስ ሲያዩ መጀመሪያ ምንድነው ጉድ ብሎ ተከትለው ቢያዩት የዳዊት እንባ የታወቀ ነው። ማን ይወዳደረዋል? ሰራው መኳንንቱ፣ መሳፍንቱ፣ አብሮት ያሉት ካህናት፣ ሀብተ ትንቢትም ያላቸው መዘምራንም ሰራዊቱ በሙሉ አለቀሱ። ሁሉም እያለቀሱ ተከትለውት ሄዱ። ያ እንባ ተጠራቅሞ እስራኤል እንዳግመኛ እንደገና ቆማት። ይቻላል። ለዚያ ነው ምህላ ተገኙ ባካችሁ። ከጧቱም ከዚያ ከማታውም ከዚህ። ሌላውን ነገር አስቡት እስኪ። ምንም ነገር ማድረግ ቢያቅተን ማዘን አድነን ህዝበከ የዳዊት ጸሎት እኮ ነው። በሌላ መንገድ እንደገና ዙሮ ቅዱስ ያሬድ ሰርቶት ነው እንጂ ወባርከን ርስተከ ሀበን ኃይለ ወመዊ አላ አግብርቲከ ለለን ጽውስመከ። በተለይ በኃይለ መስቀል ከረዳን ወበጸ መስቀል ከቢየዞን ካለ በኋላ ሶስቱን አባቶች ጠርቶ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልየከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳይለከ መሐርኪያነ ዘፈጠርከ ስራ የኃጢአተ ህዝብከ ወመሐርተ ግባረከ እግዚኦ ታጥፋነ ሐሰለከ። ከዛ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረዳአነ ወትረ በኃይለ መስቀልከ ይታስተፍረነ እግዚኦ በቅድሜከ። ከዚያ አግዝትነ ነጽሪያ እመቤቴ ተመልከች ወደኛ ጸልይ ለነ ለደቂቅ ይለኛል። ልጆች ለምኝ ዋድህንንም ሁሉም እንዳቤ ዋዘን ከመከራ ካዘን ሁሉ ሰውሬን መዓልተ ምስሌነ በመዓልትም ወሌሊተ ማእከሌነ በሌሊትም አንተ እግዚኦ ይተራቅመኔነ። አቤቱ አንተ መድኃኔዓለም ከኛ አትራቅ። ሃሉ ምስሌነ እኛ ጋር ሁን። ይትግድፈነ ወይትመንነነ አትተወን፣ አትጣለን፣ አትናቀን። አምላከ ሰላም ተራዳን፣ የሰላም አምላክ እርዳን ይለምናል። ከጸሎት በላይ ምን አለ? ስለዚህ እመቤታችን ለምናት ቅዱስ ዳዊትን አብነት እናድርገው። ስለዚህ እግዚአብሔር ለምን ትተነውም ለምን ትተኛለህ ብለን ስንለምነው ስለሚመልስልን፣ መልሱ ደግሞ ችግሩ ከናንተ ነው ስለሚለን ከኛ ያለውን ችግር እናጥፋው። ጌታ ዝም እንዲለን እንዳይመልስልን ያደረገውን ለቅዱስ ዳዊት የመለሰ ለአባቶቻችን የመለሰ ለኛ ዝም ያለ ዝም እንዲል ስላደረግነው ነው። ሲበስ ደግሞ ዝምታው መልካም እንዳይመስላችሁ ለኛም ለጠላቶቻችንም ጥፋትን የተደገሰ አጥፍተውን ስለሚጠፉ ማለት ነው። እግዚአብሔር በጠላት አድሮ ይበቀለንና እነሱን ደግሞ ተበቀለው ያጠፋቸዋል። ሁሉም ጠፊ ነው። ግን ታግሶ ምሮ ነው። እናችን አዳልናችሁ እንዳለን የደብረ ጸላለሽ ሊቀ ካህናት ታላቅ ጻድቅ ሐዋርያ አረጋዊ የአቡነ ተክለ ሃይማኖት ደቀ መዝሙር በብዙ የኢትዮጵያ አህጉር ስብከተ ወንጌልን ያስፋፉ፣ መጨረሻ ላይ አንዲት ክፉ ሴት ከገደል ወርውራ የገደለቻቸው ለሰማዕትነት የበቁ
አቡነ ታዲዮስ ዘጽላልሽ ዛሬ ልደታቸው ነው። አባታቸው ሮማኒዎስ እናታቸው ማርታ ይባላሉ። በልደታቸው ጊዜ ብዙ ድንቅ ታምራት ተደርጎላቸዋል። ዛሬ ቅዳሴ ቤታቸው ሳይከበር አልቀረም። ጠርተውን ነበረ ቅዳሴ ቤት አክብሮ ጽላልሽ ዞረሬ ሸዋ ምድር ቅዳሴ ቤታቸው ታንጾ ከስንት ጊዜ የጠፍነት በኋላ ለስንት መቶ ዘመን ጠፍቶ ኖሮ ማለት ነው። አንዲት መልካም ሴት ከአሜሪካን መጣ ነው ያሰራችው። ዛሬ መስከር ከብዙ ፈተና በኋላ ተሰርቶ አልቆ ዛሬ መርቃል ብለውኛል። አላየሁም፣ ግን ለዛሬ መርቃን ተጠርቼ ስለነበረ ያው በግል ደረጃ እሷ ያሰራችው ሰው ጠርታኝ ስለነበረ ዛሬ የቤት ቅዳሴ ቤታቸው ተደርጓል። በእውነቱ ይሄ ደስ የሚለን ነገር ነው። እኛ እንኳን ልንሄድ አንችልም ስንት ችግር ባለበት ሁኔታ፣ ግን እግዚአብሔር አምላካችን የጻድቁን በረከት ያሳደረብን። ከ72ቱ አርድእት ወገን የሆኑ ቅዱስ አፍሮዲጡና ቅዱስ ዮልዮስ ዓመታዊ በዓላቸውን ማጠቃለያችን ሁሌ በየዓመቱ እንደማደርገው በቅዱስ ጳውሎስ መልእክት ሮሜ 16 ላይ ሲሰናበታቸው እነዚህን ሁለት ቅዱሳን ትናንት ያከበርነውን ቅዱስ እንድራኒቆስና የዛሬውን ቅዱስ ዮልዮስን አንድራኒቆንና ዩልያንን ጠርቶ ቅዱስ ጳውሎስ ምንነታቸውን እንዴት እንደነገረን ልብ በሉ። ቁጥር 7 ላይ ምዕራፍ 16 ሮሜ ቁጥር 7 ላይ እንዲህ ይላል። ሰላም በሉ እያለ አይደል? ከቅድስት ፌቤን ጀምሮ ፌቤንን ሰላም በሉ ማለት ፌቤንን እንዲያደርጉላት ብሎ ከዛ እነገሌን ሰላም በሉ እንገሌን ሰላም በሉ ሲል ቆየና ቁጥር 7 ላይ ሲደርስ ከዘመዶቼ ወገን የሚሆኑትን ብሎ ሁለቱ አንድራኒቆን ወይም እንድራኒቆስና ዩልያን ወይም ዮልዮስ ከቤተ እስራኤል እንደሆኑ ከዘመዶቼ ወገን ከኔ ጋር ያመኑ አለ። ማመናቸው አንድስ ክርስቶስን ስለሆነ አንድራኒቆንና ዩልያንን ሰላም በሉ አለና ቀደም ሲል ክርስቶስን እንዳገለገሉ ሐዋርያት ያውቋቸዋል ብለዋል። እሱ ከማመኑ ከ8 ዓመት ተቀድሞ ከ120 ቤተሰብ ተቆጥረው አምነው ቀድመውት እንዳገለገሉ ስላወቀ በምስጋና ቃል ይህንን ጽፎላቸዋል። የነሱ ዓመታዊ በዓላቸው ነበረ። ነገ ስንክሳር አልጠቀሳትም። እናታችን ቅድስት ዮሐና ዓመታዊ በዓሏ ነው። ዮሐና የሚል ስም ያላቸው ሕፃናትን እንግዲህ አክብሩ ብላችሁ አስታውሷቸው እንዳይረሱ። በሀገር ውስጥም በሀገር ውጭም ያሉ አክብሯት፣ እናክብራት። በነገራችሁ ላይ እናክብራት ጸጋ ዋጋ። ከዚያ ቀጥሎ ደግሞ ጓደኛ ሰሎሜ እመቤታችን ስታርፍ በግራና 15 ዓመት ሙሉ እመቤታችንን በግራና በቀኝ ያገለግሏት ሁለቱ እናቶች ናቸው፣ ክርስቶስንም እመቤታችንን። ዮሐና ማለት የሄሮድስ አዛዥ የኩሳ ሚስት ናት። በጣም ደገኛ ሴት ናት። እናክብራት። ዋጋ ጸጋ ታሰጣለች። እኔ ቅድስቲቱን በመጽሐፍ ብቻ አይደለም በሌላም ነገር ነው የምንረዳት። በጣም ሰሞኑን ቅድስት ልድያንም አክብረናል። ስለዚህ ነገ ዮሐና ናት፣ በ25 ቅድስት ሰሎሜ ያለችና እሷ እንዳንረሳ። በ26 የጉባኤ ቀን የምንገናኘው በታላቁ በሐዋርያ በቅዱስ ቶማስ ቀን በዓል ይሆናል ማለት ነው። የቅዱሳኑ ረድኤት በረከት የእመቤታችን ጣዕመ ፍቅሯ የቅዱስ ዳዊት ሀብቱ በሁላችን ላይ ይደርብን። እናመሰግን ዘንድ እንነሳ።